አንተ አረሽም ነው እንዴ? ቢያንስ ከቤት እስክትወጣ እንኳን አትጠብቁም እንዴ? አይሆንም። ይኸውልሽ ማለት ሰሚኛለሽ፣ ዛሬም እንደሌላ ጊዜ እታገላለሁ ብትይ ግንባርሽን ብዬ ነው የምገልሽ። ቆይ ሁሉ ነገር እየቀለዳችሁ ነበር ማለት ነው? ወታትሽ ያዥና ልቅ በይ እጂ ሰራላችኋለሁ። እያንዳንዳችሁን በቀላችኋለሁ። ሁልሽንም ሰራላችኋለሁ። በሩን ፈቱልኝ። በሩን ክፈቱን እያልኳችሁ ነው። ሁላችሁንም አለቃችሁም። ሁላችሁንም ምንድን ነው እየጫወታችሁብኝ ነው እንዴ? ማህሌት መድብልና ብሩክ ሲያሯሩጧት እንደለመደችው ተመልሳ ወደ እህቷ ቤት መሄድን መርጣለች። ታዲያ ወደ እህቷ ቤት በሄደችበት ሰዓት ማለትም ኤፍራታ ቤት ሄዳ ተኝታ ሌሊት ስትነቃ አጠገቧ አግኝታ የነበረችው ነገር እጅግ በጣም አስደንጋጭ ሆኖባታል። ከኤፍራታ አጠገብ ነው የተኛሁት ብላ ብታስብም ነገር ግን ከአጠገቧ የነበረው መርዞ ስለነበረ እዚህ ምን ታደርጋለህ እና እህቴን ምን አድርጋሃት ነው ስትልም መርዞን በጥያቄ እያፋጠጠችው ትገኝ ነበረ። ዝናን ወንድ አይደለህም ሲሉ ትህትናና ማህሌት እየተሳለቁበት ይገኛሉ። የምርም ወንድ አይደለሁም ወይ እያለ ራሱን በመጠየቅ ላይ ያለው ዝና ትህትናን ዛሬ ከአንቺ ጋር ነው የማድረው፣ ያኔ ደግሞ ወንድ መሆን አለመሆኔን ታረጋግጫለች ሲልም እያስጠነቀቃት ይገኝ ነበረ። ታዲያ በድጋሚ ልታግዘኝ ፍቃደኛ ካልሆንክ እናም እነ መድብልን ልትጋፈጥልኝ ፍቃደኛ ካልሆንክ አንተ ምንን ወንድ ነህ እያለች ማህሌት እየተሳለቀችበት ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 128 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከቤት የተባረረችው ማህሌት ወደ ዝና ስልክ በመደወል እያላዘነችበት ትገኝ ነበረ። ታዲያ በድጋሚ ላግዝሽ ፍቃደኛ አይደለሁም ያለው ዝና እንዴት ከቤት በሰላም አስወጡሽ? ማለትም ለምን አልገደሉሽም? እያለ ማህሌትን እያናደዳትና እያበሳጫት ይገኝ ነበረ። ያግዘኛል ብላ ያሰበችው ዝና በፍጹም ከወደቅሽበት አላነሳሽም፣ እናም በድጋሚ ቼክ አላደርግሽም፣ ይልቁን ሌላ የሚያግዝሽ ሰው ፈልጊ ሲልም ጆሮዋ ላይ ስልክ ዘግቶባት ይገኛል። የኤፍራታ ባል ነኝ የሚለው መርዞ ከኤፍራታ አጠገብ ተኝቻለሁ ብሎ በማሰብ ቀና ሲል ግን አግኝቶት የነበረውን ነገር ለዳጣ እያስረዳት ይገኛል። ይህ ነገር ሰርፕራይዝ የሆነባት ዳጣ ወሬውን ለመስማት ከመቸኮሏ የተነሳ ከልጅቷ ጋር ምን አደረክ ማለቴ አጠገብ ተኝታ የነበረችው ማናት ስትልም እየጠየቀችው ትገኛለች። መርዞም እኔ ደግሞ ኤፍራታ ናት ብዬ ወደ እሷ ዞር ስል አግኝቻት የነበረው ግን ማህሌት ነበረች ሲልም ዳጣ እየነገራት ይገኝ ነበረ። ይህንን እያሰማችው ዳጣ አንተ መርዞ አይደብርህም እንዴ? እንዴት ሁለት እህትማማቾችን በአንድ ቀን አረ ይከብዳል ስትልም ነበረ። እሷም እየተሳለቀችበት የምትገኘው ታዲያ ይህ ነገር እያስደነገጠው መርዞ በፍጹም እንደዛ አይደለም፣ እኔ እኮ ከማህሌት ጋር ምንም ነገር አላደረኩም፣ ነገር ግን ለአቅፋት ዞር ስል ማህሌት ናት በምን አይነት ቅጽበት እዛ ቤት እንደገባች ባላውቅም፣ ነገር ግን አጠገቤ ተኝታ የነበረችው ማህሌት ናት ሲልም እየነገራት ይገኛል። ታዲያ ይህንን እየሰማችው ዳጣም ይቺ ተንኮለኛ ተንከሲስ እኛ ተሳልቀን እና ተሳቀን ስናባርራት ወደ እህቷ ቤት ነው ማለት ነው የሄደችው ስትልም ከመርዞ ጋር እየተጫወተች ትገኛለች። ግራ የተጋባውና አሁን ላይ በችግር እየተቆራመደ የሚገኘው ሞገስ አሁን ገንዘብ ከየት እንደሚያመጣ ስለጨነቀው ወደ ዳጣ ልደውልላትና ገንዘብ ካላት ልጠይቃት በማለት ለባለቤቱ አማክሯት ይገኝ ነበረ። ምንም ችግር የለውም ሞገስ፣ የምርም ዳጣ ገንዘብ ካላት ትሰጠናለች፣ ከሌላት ደግሞ ከመድብልም ቢሆን ትጠይቃለህ፣ እናም አትጨናነቅ ስትልም ከአጠገቡ ያለችዋ ባለቤቱ እያጠነከረችው ትገኛለች። ታዲያ ሞገስም ወደ ዳጣ ስልክ በመደወል ዳጣ ላገኝሽ እፈልጋለሁ በማለት
ተቀጣጥረው ይገኙ ነበረ። ታዲያ የዘገየባት ሞገስ አሁን ላይ ዳጣ ስልክ በመደወል እንዴ ሞጌ ምን ሆነ ነው የቆየኸው? እኔ ለብቻዬ መቀመጥ ፈራሁኝ እና መርዞ ደግሞ አብሮኝ ነበረ፣ ነገር ግን አሁን ጥሎኝ ሊሄድ እያለ ነው እና አንተ ምን ሆነ ነው የዘገየኸው ስትልም ጠይቀው ነበር። ታዲያ ሞገስም አይ ዳጣ ለብቻሽ ነበረ የምፈልግሽ፣ ካልሆነ ደግሞ በስልክ እንነጋገር እንዴ ሲልም ጠይቋት ነበረ። ዳጣም አዎ ሞጌ ንገረኝ በስልክ ምንድን ነው ስትልም ጠይቀዋለች። ታዲያ በጣም የተቸገረው ሞገስ ዳጣን ለመጠየቅ ፈቃደኛ ባይሆንም ነገር ግን ግዴታ መጠየቅ ስላለበት ዳጣ ገንዘብ ፈልጌ ነበረ እና ገንዘብ ይኖርሻል ሲልም ጠይቋት ይገኛል። ዳጣም በቃ ችግር የለውም ሞጌ ቸገረህ እንዴ ከአባዬ እጠይቃለሁ ስንት ብር ይበቃል ስትልም ጠይቀዋለች። እሱም 30,000 ብር አበድሪኝ እናም ቀጣይ ወር እከፍልሻለሁ፣ አሁን የቤት ኪራይ የምከፍለው ተጠይቄ ነው ሲልም ጠይቋት ይገኛል። ታዲያ ለሰዎች የምታዝነው እናም ርህራሄ ያላት ዳጣ እሺ ከአባቴ ጠይቄ ገንዘቡን አመጣልሃለሁ፣ አይዞህ አትጨናነቅ ወንድሜ፣ አንተ ለኔ ብዙ ነገሬ ነህ፣ እናም ብዙ ነገር አድርገህልኛል፣ በተቸገርኩበት ሰዓት ከአጠገቤ የነበርከው አንተ ነህ፣ ስለዚህ አሁን እኔ ደግሞ አንተን መርዳትና ማገዝ ይኖርብኛል ስትልም ዳጣ የልብልብ እየሰጠችው ትገኛለች። በዚህ ነገር እየተደሰተ ያለው ሞገስ ዳጣ እጅግ በጣም አመሰግናለሁ፣ ስለተረዳሽኝ በጣም አመሰግናለሁ ሲልም አመስግኖ ስልኩን ዘግቶታል። በሙዚቃው መሸጥ እጅግ በጣም እየተበሳጨና እየተናደደ የሚገኘው መድብል አሁን ማህሌትንና ዝናን እጅ ካደረግናቸው የእኔ ሙዚቃ መሸጥ ችግር የለውም እያለም ራሱን ለማጽናናት እየሞከረ ይገኛል። ታዲያ መድብል አያይዞም ይህንን ነገር የሰራሁት እኔ አይደለሁ፣ አሁን ደግሞ በድጋሚ እሰራዋለሁ እና ምንም አያሳስብም እያለም ራሱን ለማጽናናት እየሞከረ ይገኝ ነበረ። ምንጊዜም ቢሆን ከአጠገቡ የሚገኘው ብሩክም አዎ መድብል ትሰራዋለህ አትጨናነቅ፣ እናም ሁሉም ነገር ይስተካከላል፣ እኔም ሁሌም ካጠገብህ ነኝ ሲልም ወንድሙን እያበረታ ይገኝ ነበረ። አሁን ላይ ሁሉም ነገር እየተቃናላቸው የሚገኙት ቅድስትና ብሩክ ሊጋቡ እንደሆነ እናም ደግሞ አብረው መዝለቅ እንዳለባቸው እየወሰኑ ይገኛሉ። ታዲያ ማህሌትን ከመካከላቸው ካወጡ በኋላ ቅድስትና ብሩክን አብሮ ከመሆን ሊከለክላቸው የማይችል ነገር እንደሌለም አረጋግጠዋል። አሁን ላይ ቅድስት ለዘመናት ስትጠብቀው የነበረው ችግር ስለተፈታላት እጅግ በጣም ደስተኛ ሆና ትገኛለች። ቅድስት ከሰራተኝነት ወደ ሚስትነት ልትቀየር ስለሆነ ደስታዋ እላፊ እያጣባት ይገኛል። ታዲያ ለዘመናት ሲጠብቁት የነበረው አብሮነታቸው አሁን አብሮ ሊዘልቅ ስለሆነ ሁለቱም እጅግ በጣም ደስተኞች ሆነው ይገኛሉ። መድብልም የወንድሙን ስኬት ማየት እናም ደግሞ በተጨማሪም እሱ ሙዚቃውን ሰርቶ ፍሬ አግኝቶለት አልበሙን ለቆ ደስተኛ ሲሆን ማየት የዘመናት የመድብል ህልም ነበረ። ይህንን ህልሙን ለማሳካት አሁን አንድ እርምጃ ስለተራመደ ማለትም ዝናንና ማህሌትን ከህይወቱ ስላስወገደ እናም እሱ ደግሞ ሙዚቃውን እንደሚሰራ እርግጠኛ ስለሆነ በተጨማሪም ደግሞ የብሩክና የቅድስት አብሮ መሆን ተደራርቦ መድብልን እያስደሰተ ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።